የቀደም ጉበት ኮላሊት አንጀት ሳምባ ምናምን ዱቤ ጭን ያርገኛ ነበር እንዴ ቆይ እንዴ እኔ ምን ዶክተር ቆይ ያንተ ጉበት የራሽያ ጉበት ነው የቻይና ነው ምን ይሽ ነው ቆይ እንዴ ግራ አጋባኝ እኮ ብራዘር ተወስቲ ዳይመንድ ዶክተር እኮ በሳይንሳዊ መንገድ የሰከረው እኔ ማለት ይሄን ሰውየውን ቪዲዮ ቀርጬ ሆስፒታል መሃል ላይ ብለጥፈው አስቧል ዶክተር በአሊ ፍቅር መርፌ ተወቅቱ ሆስፒታል ላይ ሳይሆን ሐኪም መጠጥ ቤት በር ላይ ተለጠፈ አብይ ባውጅ አስቧል እኔ ማለት ዶክተርዬ ስካርን የምታከምበት መርፌ ምናምን ይዘሻል እንዴ ይኸውልህ ኪንጎ አንተ እኔ ላይ አታሸፍብኝ እንደውም እጄ ሰርጉማል አትጋቡም ብዬ እላለሁ እምቢ ብለው ከተጋቡ ግን እያንዳንዱን እርምተኛ አንድ መርፌ ወግቼ ሰርጉን በዝግ ይዘጋዋሉ ወንድሜ ዶክተር ቀደም እኮ እኔ በጣም የተከበርኩ ሰው ነኝ ዞቤ እኔ ጃንካ ቆልቋል ያልከኝ ነበር ምን ይሄ ነው ቆይ እንዴ ጭራሽ እንዴ ያንድ ክፍለ ከተማ ሰው ልታስተኛ እንዴ እንደው እዚህ መጠጥ ቤት ያሉትን ሰዎች በአንተ ፍቅር ለቅሶ ከመታስተኛቸው ናንወጣው ወንድሜ በአንዴ ከተከበረ ሰው ወደ አውራ ዱርዬነት ትቀየራለህ እንዴ ዶክተር ናኒ አቤት ዶክተር ያ መርፌ ካልወጎ የሚለው እጅ እንደዚህ ተንበጫብጮ የፍቅር በሽተኛ አሁን ይሄ ሰውዬ ተደጋግፈን እቤት ካልወሰድነው መንገድ ላይ ኦፕሬሽን ካልሰሩ ነው የሚለን በእናትህ እንውሰደው ካጠፋው ግረጥፋ አደይ ከፈለግሽ ሁል ጊዜ በነፃ ምርመራ ውሰጅ ልቤ ወይኔ ዶክተር በነፃ የደም ግፊት ልኬት ፍቅር ቢገዛ ኖሮ የሰፈሩ ሰው እንዳለ በአንተ ፍቅር ወድቆ ነበር ወይ ጊዜ አሁን እንደው ማን ያምናል እንደው የሰፈሩ ትልቅ ሐኪምና የሰፈሩ አሉ የተባሉ ሌቦች አብረው ቀምቅመው ሳክረው ወደቁ ቢባል መንጀም የማሰፈሩ ውስጥ ይወራል ወንድሜ ነገር ከመወራቱ በፊት ደግፎና እንውጣ ማን ይድረስ ኪንጎ ላስቲ የራሱ ወይኔ ኩኩሻዬ ለቀቀኝ ለምንድን ነው የምትለኝ ኩኩሻ ምን ፈልገህ ነው ለቀቀኝ እኔ ኧረ ዶክተር አልሰከርኩም ራሴ ማንም አልሰከርኩም እኔ ራሱ አልሰከርኩም ማንም nobody knows ማቆም ሜትስ ሆነኝ ማንም ድጋፍ ሰማየም ነው ማንም ድጋፍ አልፈልግም listen to me አደይ ማን ነው? እኔ ነኝ ቤዛ የቤቱ ባለቤት። እንኳን ደህና መጣህ አቢ ከዲያስፖራው ዓለም። እቺን ቆንጅዬ ገጠር ልጅ ይዘህ ቤቴ ውስጥ ምን ታደርጋለህ? አንቺ ደግሞ እዚህ ምን ትሰሪያለሽ? ደግሞ በኃይል በሩን ገፍተሽ መግባትሽ ምን አይነት ባለጌ ነሽ? ቆይ እንዴ እኔም ባለጌ? እኔ እኮ ነኝ እዚህ ቤት ባለቤት። ቤቱን እኮ ከኔ የተከራያችሁት። ቆይ ግን አቢ ከተማ ውስጥ ሲጠፍቶ ነው እቺን ከገጠር ይዘህ የመጣኸው? በጣም ታሳፍራለሽ። እሺ እኔ ሳሎን አንቺ ነሽ እሺ ማፈሪያ። እንዴ እኔም በጥፊ? አሁን ከዚህ ቤት ውጡልኝ። እዚህ ቤት ውስጥ ነው የምገልሽ። አንቺ ነሽ የምትወጪው። እኛ እኮ ብር ከፍለንበታል። ይኸውልሽ ትሰምኛለሽ? እስከነ መጥፎ ስራሽ ሂጂና ውጪ። እንዴ አልወጣም። እኔ እኮ ነኝ እዚህ ቤት ባለቤት። ይኸውልህ አቤ አሁኑኑ እቺ ልጅ ይዘህ አትውጣ።
ካለበለዚያ ግን ፖሊስ ይዤ ነው የምመጣው። እሺ አቤን አታናግሪው። እሱ ዲያስፖራ ስለሆነ ብቻ አንቺና ወንድምሽ ምን እንደጠነሰሳችሁ አውቃለሁ። አሁንም ምን ሴራ ይዘሽ እንደመጣሽ አውቃለሁ። ትሰምኛለሽ? ሌላ ጥፊ ሳልደግምሽ ከዚህ ቤት ውጪ። አልወጣም። ቤቱ እኮ የኔ ነው። ይኸውላችሁ አሁን ይዛችሁ የገባችሁትን ኮተት ይዛችሁልኝ ውጡ። እሺ አንተም ብትሆን ሚስትህን ይዛት ውጣ። እኔ አልወጣም። የከፈልነውን ብር ደግሞ እስካልመለሳችሁ ድረስ ወዴትም አንሄድም። ፊትሽ ላይ ያለው ክፋት ያስታውቃል። አሁኑኑ ቤቴን ለቀሽ ውጪልኝ። የምን አንወጣም ነው? አሁኑኑ ነው የምትወጡት። ይሄንን ጥፊ መቼም አልረሳውም። እሺ ትናንትና መተሽ እኔን በጥፊ በቤቴ ትመችኛለሽ? ይኸውላችሁ አሁኑኑ ቤቴን ለቃችሁ ውጡልኝ። አንቺ መጥፎ ሴት፣ ብትጮይም አንሰማሽም። የፈለግሽበት ሄደሽ ደግሞ መክሰስ ትችያለሽ። አሁኑኑ ውጪልኝ ከቤቴ። ምን እያደረግክ ነው? አቤት ጠሩኝ እንዴ? አዎ ጠርቻለሁ። እሺ አሁንስ አልመጣችም? ኧረ አልተመለሰችም። ያው ቀኑን ሙሉ በሩን ሳመትር ነበረ። ወይ ታልሆነ ወጥቼ ልፈልጋት እንዴ? አንተ የት ብለህ ትፈልጋታለህ? ተዋት። ወይ ሲደወልላት ስልኳን አታነሳ፣ ወይ እዚህ ነኝ ብላ እሷ አትደውል። እኔ የፍቅር ነገር ምንድን ነው የሚሻለኝ? ኧረ ግራ ገባኝ። እንደው ምን ባደርጋት ይሻላል? እሺ አሹ መጣሽ መሰለኝ። እስቲ እሺ እጄ ከፍቷል። መጣው ማሚ። ሩታዬ። ወይ ማሚ። እስቲ ሰዓቱን ይኸው በጣም መሽቷል እኮ። ፍቅር እስካሁን አልተመለሰችም። እኔ ምንድን ነው የሚሻለኝ ስለዚህ ልጅ? ሰው ሁሉ ስለሷ የሚያወራው ስለ ተንኮሏ ነው። ጥሩ ነገር ምንም እየሰማው አይደለም። እሺ ምን አባቴ ላርጋት? እኔ በሷ ምክንያት ማበዴ እኮ ነው። እሺ ምን ይሻለኛል? ይኸውልሽ ማሚዬ፣ አንቺ ራስሽን አታሳምሚ። እሺ ምንም መጨነቅ አይጠበቅብሽም። ፍቅር ምን አይነት ተንኮለኛ እንደሆነች ሁላችንም እናውቃለን። ይሄኔ ከአንዱ ጋር ያሴረች ነው እስካሁን ድረስ የቆየችው። ራስሽን ማስጨነቅ አይጠበቅብሽም። አሁንም መታለሽ መሰለኝ፣ ድምጽ እየሰማው ነው። መጣው። እንዴት ያለ ነገር ነው ባካችሁ? ወይዘሪት እንኳን ደህና መጡ የእኛ መንግስት ሰራተኛ። አንቺ ጭራሽ በኩለ ሌሊት አጋማሽ አረቄ እንደሚጠጣ ጎረምሳ መምጣት ጀመርሽ። በሩን ለቀቅ አድርጊልኝ እስኪ። ኡፋሹ፣ አሁን ያንተን ወቀሳ የምሰማበት ጆሮ የለኝም። አሁን እውነቱን ንገረኝ። ማሚ ተኝታለች ወይስ አለች? ዛሬ ደግሞ ምን አይነት ተንኮል ሰርተሽ እንደመጣሽ ፈጣሪ ያውቁ። አሉ እየጠበቁሽ ነው። ቁጭ ብለው ያንቺን መምጣት እየተጠባበቁ ነው። ደግሞ ዛሬ ዱላ ተዘጋጅቶልሻል። አንቺንማ በርበሬ ነበር ማጠን እንጂማ በምክር የምትመለሽ ጀግና አይደለሽም። ወይኔ ጉዴ! አሹ እባክህ አታስፈራራኝ። እኔም ማየ እንዴት እንደምፈራት ታውቃለህ። ዛሬ ደግሞ ተናዳ ከሆነ ትገለኛለች። እሺ ሩታ ሳለች ወይስ ተኝታለች? ሩታ ይመለች። ሁለታቸውን ፊታቸው ተቋጥሮ ያንቺን መምጣት ነው የሚጠብቁት። እንደው እስኪ ፍቅር እስኪ ንገሪ፣ እንደው ተንኮልና ምቀኝነቱን ከእናትሽ ሆኖ እንደ ይዘሽ የመጣሽው? አይ እትዬም እኮ ተሰቃዩ። እንደው እቺ እናት አያሳዝኑሽም? እኚህን የመሰሉ እናት፣ ደግ ሩሩ፣ መልከ መልካም እናት ትንሽ አያሳዝኑሽም? ለአንቺ ብለው እኮ ነው እንደሚሰቃዩት። ያንተ ሙገሳና አስተያየት አልተጠየቅም አሹ። ይኸውልህ አንተ ዘበኛ ነህ። ያንተ ስራ በር መክፈትና መዝጋት ብቻ ነው። ይኸውልህ ማሚን ብፈራትም አንተን ከጉዳይ ራሱ አልቆጥረም። ይኸውልህ ከዚህ በኋላ ልትመክረኝ እንዳትሞክር። እኔ ያሹ ቀብራራው የሚይልሽ ባላገሩ ነኝ። አንቺ ምከር ደግሞ በዚህ ሰምተሽ በዚህ ለምታፈሽው ጆሮሽ አሁን ግቢና የሚጠብቅሽን ፍርድ ተቀበይ። አንቺን በበርበሬ ነበር ማጠን፣ እንደው አስሮ ነበር 40 መግረፍ። እማዬ ለምንድን ነው እንደዚህ የምታይኝ? አምሽቼ በመጣው ቁጥር ለምን ወንጀለኛ ታኛለሽ? ዘጊ ፍቅር፣ አፍሽን ሰብስቢ። እኔ ኩያሽ ነኝ እንዴ? እንደ ሰፈር ጓደኛሽ የምትናገረኝ? ደግሞ እስካሁን ሰዓት የት ነበርሽ? የት ቆይተሽ ነው የመጣሽው? የትም አልነበርኩም እማዬ። ከጓደኞቼ ጋር ስዝናና ነው የቆየሁት። ደግሞ እኔ በማንም ሰው ውስጥ ጣልቃ አልገባሁም እማዬ። ሰዎች እኔ የማደርገውን ነገር እንደ ክፋት የሚወስድ ደካማ ስለሆኑ ነው። እኔ ጎበዝ ነኝ እንጂ መጥፎ አይደለሁም። ፍቅር እባክሽ ዝም ብለሽ አትዋሺ። መንገድ ላይ ከቤዛ ጋር ምን ስትሰሪ ነበር?
ይኸውልሽ አንቺ የራስሽ ጉዳይ ግን ቆይ ለምንድን ነው ሊታይሽ ያልቻለው? ማሚ እኮ በየቀኑ እያሳመምሻት ነው ያለሽው። ሩታ አንቺ ደግሞ ዝም በይ፣ ማንም አልጠየቀሽም። እማዬ እሷ የምትነግርሽን ውሸት ሁሉ አትመኛት። እኔ ምንም አላደረኩም፣ እነሱ አውቀው ነው ጥፋተኛ የሚያደርጉኝ። እማዬ እኔ እኮ አንቺን እፈራሻለሁ፣ አከብርሻለሁ፣ ግን እኔም ብቻ ጥፋተኛ ስታደርግኝ ደስ አይለኝም። ዝም በይ ፍቅር፣ አፍሽን ሰብስቢ። ሩታን ደግሞ አትናገሪ። ከዚህ በፊት ተናግሬያለሁ። ተይ ብዬሻለሁ። ከዚህ ከቤዛ ጋር ያለሽን ነገር በልኩ አድርጊ። ይኸውልሽ ከዚህ በፊት አደይ ላይ የሰራሽው ነገር ማንነትሽን ፍንትው አድርጎ አሳይቶኛል። ተይ ተንኮልሽን። ቆይ እማዬ ለምን አታምኚኝም? እኔ እኮ ያደረኩት ነገር የለም። እነሱ ቢጣሉ ደግሞ እኔ ምን አገባኝ? እማዬ አንቺ ደግሞ ሁል ጊዜ ለሰው እንጂ ለኔ አንድ ቀን ተጨንቀሽልኝ አታውቂም። ደግሞ ያላባት ያሳደግሽኝ አንቺ ራስሽ ነሽ። ምን አልሽ አንቺ? ዝም በይ ማሚ እባክሽ ተረጋጊ። አባቴ ጋር ልጅ ትለኛለች እንዴ? ጥርግ በይ። እዛ እንደዚህ መንዘላዘል ያለ መስሉሻል እንዴ? ለፍቼ ያሳድጌ አባቴ ጋር ልጅ ስትያታፍሪ ጥርግ በይ። ግን ቤኪ ቆይ እንዴት ነው ይሄን ሁሉ ነገር ያዘጋጀው? መቼ መናፈሻ በነበርንበት ሰዓት ነው አይደል? ግን ደግሞ እኮ በጣም አጭር ሰዓት ነበር። እኔ እኮ ቤኪ ነኝ እኔም ቤት አንቺን ሰርፕራይዝ ለማድረግ ካሰብኩ ማላረገው ነገር የለም። ደግሞ ከሆቴሉ ሰዎች ጋር ብቻዬን እንደዚህ ያደረኩት በጣም ደስ ይላል። የአበባው መዓዛ ክፍሉን ጨርሶ ቀይሮታል። የኔና ያንተን ፍቅርም ከዚህ በኋላ ልክ እንደዚህ ደመቀ እንዲሆን ነው የምፈልገው። አሜን። እኔ ቆንጆ ፍቅራችን በአንቺ ጥንካሬና በእኔ እንክብካቤ እንደ አዲስ ያብባል። አሁን ይህን ቆንጆ ወይን እየጠጣን ፍቅራችን እናጣጥም። ወይኑም አሪፍ ነው ቤኪ። ግን ደግሞ ቤኪ አሁን እዚህ አሪፍ ምሽት ማሳለፋችን አይደለም ማየት ያለብህ። ነገ አዲሱ ቤታችን ስንገባ አዲስ ህይወት ነው የሚጠብቀን። ይሄ አሁን የምንኖረው ህይወት እዛ መደገም አለበት። እሺ በቤት ስንገባማ ሁሉንም ነገር እናሳምረዋለን። አንቺ ብቻ ከጎን ይሁን እንጂ ሁሌም ደስተኛ አደርግሻለሁ። ካንተ ጎን መቼም ቢሆን አረቅም ቤኪዬ። አንተ እኮ ለኔ ከፈጣሪ የተሰጠኝ ውድ ስጦታዬ ነህ። ደግሞ በትዳራችን ውስጥ መተማመንና ግልጸኝነት ካለ ፍቅራችን በልባችን ለዘላለም ይኖራል። ትክክል ነሽ እኮ የኔ ቆንጆ ሚስት። ግን ዛሬ ምሽት ስለ ነገ ማሰብ አልፈልግም። ያለንን ጊዜ በሚገባ ማሳለፍ ፈልጋለሁ። አንድ ግጥም አለች። አደይ እኔ ባንቺ ምክንያት ስጠጣ በእናትሽ እንደ መጣ እንሂድ። እንዴት ነው? ነው ሌላ አለኝ። ቆይ ያንተ መጫወቻ ያለኝ ግን እንደው ግን ኩኩሻዬ ግን እንደው ፍቅርሽ ነው የጎዳኝ አይደለ? አረ እንሂድ በቃ። አረ መንገዱን ከፈት አድርጉት። መንገዱን ከፈት አድርጉት። የፍቅር ሊቀመንበርና እሺ ልስፈንበት ዝም በለን ላውራ ዳይመንድ። መንገዱን ከፈት አድርጉት። የፍቅር ሊቀመንበር መሪና ምክትል መሪ እየመጡ ዶክተርዬ ድንጋይ እንዳይጠልፍሽ ቀስ ይኸውልህ እኔ ድንጋይ ላይ እንድራመድ በተፈጥሮ ምን ድንጋይ አሉት። ግን ያ ዴቭ የሚባል ሰው ክብር ላይ ነው መረማመድ። ይኸውልህ አሁን ወደ ቤት አልሄድም፣ ቀጥታ የእነ አደይ ቤት ነው የምሄደው። እዛ ሂጄ ፊት ለፊት እውነቱን እነግራታለሁ። ሰማኸኝ? ኧረ ዶክተር ሼሞን ይሁን እንዴ! አሁን በዚህ በኩል ሌሊት አባቷ ቤት ልትሄድ ነው? ትንሽ አይሰቀጥጥም? አሁን እሳቸው ወጥተው 9999 ትናንሽ አድርገው እዛ ኦፕራሲዮን አድርገው ሕክምና የሚሰሩት አሁን ማን ያለለትን
አንተ አታፍርም እንዴ? ሄደ ፍቅርን ልገልጽላት ነው? ዴቭ ካለ ማለት ነው የሕክምና እውቀትን ሳያስቀር ድምጥማጡን ነው የሚያጠፉሽ። አሁን ሰፈር እንሂድ፣ ሲነጋ ትጸጸትበታለህ። የለም ይኸውልህ እኔ በፍጹም አልጸጸትም። እኔ ልቤ የቆሰለ ሰው ነኝ። ፍቅሬን እኔ በነጻ ሰጠኋት፣ እሷ ግን ቼክም አላደረገችው። አሁን የምትከተሉኝ ከሆነ ተከተሉ፣ ካልሆነ ግን እኔ ራሴ ቀጥ ብዬ እሄዳለሁ። ባልችል እንኳን እያዘገምኩ ዳዴ እያልኩ እሄዳለሁ። ኧረ ኪንጎ የሰውዬ እውነቱ ነው መሰለኝ። ቆይ አሁን እሺ እዛ ድረስ ተከትለ ሄደ በር አንጓጉተህ ስትወጣ ምን ልትላት ነው? ምን ልታለቅስ ነው? እምባህን አውጥተህ እየየ ብለህ ልታለቅስ ነው? ይሄማ ምርጥ ድራማ ነው። አስቡት እስኪ ሰፈር ውስጥ አለ የሚባል ዶክተር እኩለ ሌሊት ላይ የሰው በር ሲያንኳኳ፣ በኋላ ዴቭ እንዲደበድበኝ አልፈልግም፣ ፊቴ ላይ ጠባሳ እንዲኖር አልፈልግም፣ እንደውም ከኋላ እንቆማለን እንሂድ። ዴቭ ምን አገባው? ይኸውልህ እኔም እኮ ልብ አለኝ፣ ስሜት አለኝ። እኔ አደይ የምሰጣትን ፍቅር እሱ አያውቅም። ይኸውልህ ለእኔ አደይ የምርመራ መዝገብ ላይ ስም እንደሚጻፈው እዚህ ጋር ተጽፋለች። አሁን ቤቱን ታሳዩኛላችሁ ወይስ ልግደው? መንገዱማ ያው እያየኸው አይደል እንዴ? ምንድን ነው እያየኸው የምትጨቀጭቀኝ? በቃ በግራ ነው በቀኝ አይደለም፣ በግራ ነው የምንሄድ። ኪንጎ ያሬን ሰውዬ ሸከፍ አድርጋ ያዘው በእናትህ። ከእጅ ላይ አምልጦ በኋላ ጦስ እንዳይሆንብን። የለም እኮ ኦልሞስት ፌስታል በቃ ምንም የለም። በደንብ ሰትለው በእናትህ እንዳይወርቅ ላይ እንዳይወርቅ ተዝለግልጓል። ወይኔ እኔ ፓስታ። ዶክተር ቀስ በልሽ፣ እግሮች እየተላለፉ ነው። እዚህ መንገድ ላይ ወድቀ ማለት ነው ማንም የሚሸከም የለም። እኔ ራሱ የራሴ ክብደት ከብዶኛል። ይኸውልህ እኔ በባለሙያ እገዛ መሄድ ሰው ነኝ። ይኸውልህ ሄድና በሯ ላይ እንደዚህ ቆሜ አደይ አደይ ያልኩ እውነቱን እነግራታለሁ። እያንዳንዱ የሰፈሩ ሰው እመሜን ማወቅ አለብን። እንደውም እያንኳኳሁ ነው የምነግራቸው። ወይ ግን ዶክተር የምር ግን አንተ ቆይ አደይን አፍቅራት ነው? እንደው የምር አደይን ወዳት? እኔ እኮ የምቀድድ እኮ ነው የሚመስለኝ። እሺ ቆይ አንኳኳን እንበል። እሺ እነሱን አየር ወጡ። ከዛስ ምን ልንላቸው ነው? ምን ታካሚዎች ነን ልንላቸው ነው? አስቸኳይ ሕክምና ሊሰጣት መጣ እያልን እየቀወጥ ነው እንሄዳለን። ቆይ የቤቷ አጥር አይታይም? ይኸው እየተቃረብን እኮ ነው። አሁንም ሀሳብን አልቀይርክ? ይኸውልህ እኔ በፍጹም ሀሳቤን አልቀይርም። ይኸውላችሁ እንደውም ድምጻችሁን ቀንስ አድርጓል። አሁን ወደ ሰፈሯ እየደረስን እንደውም ማንም አጋዥ አልፈልግም። እኔ ራሴ ይኸውልህ እንደዚህ ቀጥ ብዬ ቆሜ እሄዳለሁ። ኧረ ኪንጎ ነገር እውነት ነው። ተው ግን ዶክተር ይቅርብህ። እኔ የለሁበትምሽ። ቆይ ዶክተር ቆይ፣ ይሄ ነገር ቢበራብን ነው የሚሻለው። የሰፈር ሰው አይቶ በዚህ በሌሊት በኋላ ሌባ ነው ብለው በድንጋይ ነው የሚያባረሩ። ነግሬሃለሁ። በኋላ እኔ የለሁበትም። ከሆነም ደግሞ እሺ ቆይ እኔ ልይ እስቲ መጀመሪያ ና እስቲ ቁም፣ እስቲ ቁም። አትስለግለግ፣ እንደ ፓስታ እንዲህ አትበል። እስቲ ቁም መጀመሪያ ቁም። ቁም ኧረ ቁም በእናትህ እንዴ! ቀጥ ብለህ ቁም። በቃ ቀጥ ብለህ ቁም። እንደኔ ይኸው እንደዚህ ቀጥ ብለህ ቁም። ዶክተር ዛሬ ግን ታሪክ እየሰራ ነው። እንሂድ። እኛ ከጀባ እንሆናለን። አንተ አንኳኩተህ የፈለግከውን ታወራለህ። እኛ ግን ማለት ነው የሆነ አደጋ ነገር ከተፈጠረ ቀድመን ነው የምንሮጠው። እንዳትታዘበንሽ። ይኸውላችሁ እናንተ ፈሪዎች ናችሁ። እኔ ግን በፍቅር የጨከምኩ ሐኪም ነኝ። አደይ ነይ ውጪ። ልብሽን ልመረምረው ነው የመጣው። ያ ዴቭ እኮ የሚሉት መርፌ እንኳን መውጋት የማይችል ከንቱ ሰው ነው። ከንቱ። ወይ ጉዴ! አረ ዶክተር በቃ ተረጋጋ፣ ነገ ጠዋት ይደርሳል። እንደ ይኸውላችሁ ማንም ይሁን ማንም እኔ አይመለከተኝም።
አደይ ይኸውልሽ እኔ ዶክተር ኢዩኤል ነኝ። ልብሽን ልወስደው ነው የመጣሁት። ያ ሰውዬሽ ዋጋሽ ምንም አልገባውም መሰለኝ። ዶክ በቃ ዶክ ና በቃ እንሂድ። አባቷ ትልቅ እየዱላ ይዟል። ታሪካችን ሳይበላሽ ከዚህ አካባቢ እንጥፋ። ኪንጎ ሰተር አድርጋ ያዘው እስቲ በእናትህ። እንደዚህ ፌስታል ሆኗል እኮ እስቲ አሰከፍ አድርጋ ያዘው በእናትህ። ራው ዳይመንድ ልክ ነው። የሆነ ነገር እንዳይፈጠር እንዴ ቆመን ቀርን እኮ እንሂድ እንጂ እግሮቻችን እያንቀሳቀስን ሄደን እቤታችን አረፍን በል። አደይ እኔ ስሚኝ ዴቭ ማን አባቱ ነው? እኔ ወድሻለሁ። እኔ ወድሽ ልቀቀኝ ዶክተር በቃ ና እንሂድ። አንተ ሂድ ምራነሽ እስቲ ተሸከም ቆይ ራሳይ እንበል ሰከፈ ወይኔ አቤ አንተን ስትነካብኝ እኮ ንዴቴን መቆጣጠር አቅቶኝ ነው። ደግሞ እኔ ፊቱና